ብዬ እኔ እኮ እወድሻለሁ። ታጥዬ ምን አለበት ልጄ በሆነሽ ብዬ እመኛለሁ። እኔም እኮ ደስ ትለኛለህ። ምን እራት ምን ስራለ? መስለው በለታ ሸንበቆ የወንበል መሰለው ይኸውላችሁ ዛሬ በምን ደስ እንዳለኝ አሁን እነግራችኋለሁ። እንዴ ደርዬ ይሄን ሁሉ አድክመህ ነው እንዴ የምትነግረን? ችግር አለው? እኔ እኮ መጀመሪያ እንድንደሰት እንድንጫወት ስለፈለኩ እኮ ነው። አንተ በልሽ ይሁንልህ ንገረን። ምንድነው? ቆይ ይኸውላችሁ ምን መሰላችሁ ልጄን ይቻትና ልጅ ባዬ በጣም እንደምወድሽ ታውቂያለሽ አይደል? እሷ ናት ልጅ። ሁላችሁም ልጆቼ ናችሁ። በጣም ነው የምወዳችሁ። አባዬ ማርቲዬ፣ ኤቢም የኛ ልጅ ነች። አዎ ኤቢንም በጣም ወዳታለሁ። ማርቲ አንቺንም በጣም ወድሻለሁ። ሁላችሁንም ወዳችኋለሁ። አቦኛ ምን እንወድሃለን እንዴ? ኑርልን እትዬ፣ አንቺም ኑሪልና እንወድሻለን። እኔም ወዳችኋለሁ። ኧረ እባክህ ደሬ ልጄን እያልክ እኮ ሙዳችን አጠፋው። እንቀጥል እንዴ? ጫወታው ይሻላል። እንጫወታለን። ቆንጆ ወርቅ መቀረ ልጄ ነው። next ቆንጆ ወርቅ መቀረ ልጄ ነው። next እንዴ አባዬ ቆይ ደግሞ ምን ቀረሽ? ጫማ ግዛልኝ። ጫማ ግዛልኝ እንዴ ቁጥር 36 ቢጠበይ ደግሞ ወስደት መልሰዋለሁ። እንዴ ቆይ ያለሽስ ጫማ? አይ በቃ አዲስ ጫማ ግዛልኝ። እሺ ምን አይነት ይሆንልሽ? አይ በቃ ጫማ ብቻ ይሁን። ልብስም ደግሞ ግዛልኝ አለው። ምን ነው እስከ ዛሬ ቂም ይዘሽ ቢሆን ሊኖርሽ እንትንም የፀጉር ማስያዣም ግዛልኝ። እንዴ እሺ ሌላስ? ስልክም አዲስ ግዛልኝ። እሺ ሁሉም ነገር ይገዛልሻል። አሁን አብረን ሄድና ራስሽ መርጠሽ የፈለግሽውን ትወስጃለሽ። በይ እንሂድ። ዳጣ አንቺ ልኮ ነው። ምን ሆንሽ? አይ ምንም አባዬ። ሁሉንም እኮ ገዛልሻለሁ። ያልሽውን በሙሉ ገዛልሻለሁ። ምን ሆንሽ? አይ በቃ አልፈልግም አባዬ። ምን ማለት ነው? አሁን ገዛልኝ እያልሽ የምትፈልጊውን ዘርዝረሽ እየነገርሽኝ ነበር ምን? አዎ ግን እሺ የምትለኝ ነበር የፈለኩት። ምን ማለት ነው? በቃ አባዬ አላ ልክ እንደ ሌሎች ልጆች ሁሌ አባት ኖሮኝ
ይሄን ግዛልኝ ማለት ስለምመኝ ነበር። በቃ ያ ምኞቴ ነው። የምን ምኞት? እኔ ያለሁልሽ አይደለም እንዴ? ዳጣ የፈለግሽውን ነገር በሙሉ አድርግልሻለሁ። ታደርግልኛለህ? በቃ አባዬ ጫማም፣ ልብስም፣ ፀጉር ማስያዣም ሁሉም ነገር አለኝ። እሺ እንድትለኝ ብቻ ነበር የፈለኩት። በቃ ማታ ሳሎን ቤት ቁጭ ብዬ እጠብቅሃለሁ። ቻው አባዬ። በቃ መልካም ቀን። ቻው አባዬ። ቻው። ዋዬ ለምንድን ነው ቆይ እንደዚህ የምታውቂው? እንዴ ስለምወድሽ እናቴ ስለሆንሽ ነው። ደግሞ እኮ ብታይ ማለት ነው እኛ ሰፈር ውስጥ አውራ ሆኜልሻለሁ። ማንም ሰው አይናገረኝ የማይፈራኝ የዳጣ አዝረኝ እያልኩኝ። እንዴ ሰፈር ውስጥ ማንም ሰው እንዳይናገርሽ፣ ይኸውልሽ የሚናገርሽ ምናምን ሰው ካለ ማለት ለኔ ንገሪኝ እሺ። ከዛ ሱቅ ደግሞ እየሄድሽ የዳጣት ነኝ እሺ። በዱቤ ትብለሽ ብ ዝም ብዬ ልብላ አሁን እሺ። እንደው እንደዚህ በፍቅር ያጣበቃችሁ እናንተ እትዬ እንዴት ነው አናብረው? በጣም ነው የምታምሩት። አስተውሎ ላያችሁ እኮ መንትያቶች ነው የምትመስሉት። እናምራለን ማሚዬ በጣም። እኔማ እንደዚህ ተጣብቃችሁ ሳያችሁ እኮ አንዳንድ ጊዜ ዳጥዬ ምን አለበት ልጄ በሆነሽ ብዬ እመኛለሁ። እንዴ ማሚዬ በጣም እኮ የኛ ልጅ እኮ ነው። አሁን ቆንጆ ነች። በተለይ አንቺ ካልሽ ትሆናለች። እሺ በይ በይ በይ። አሁን ተነሽ፣ ረፍዷል። ዩኒፎርምሽን ልበሽ። ቶሎ በይ እትዬ። እኔ ላድርሳ ትምህርት ቤት። ጎሽ ዳጣዬ፣ ቆንጆ ሀሳብ። በዛውም ለመምህራኖቿ የሚያስቸግሩ ልጆችን ንገሪላት። እሺ እንዴትዬ? የምን መምህርን ያለው አይደል እንዴ? እንዴትዬ እየወሰድኩ ከመሬት ነው የምቀላቅላቸው፣ አበጣጥራቸዋለሁ እንዴ። አይ የኔ ጉልቤ አንቺ በቃ በይ እሺ። በሉ አሁን እንዳይረፍድ ቶሎ ተነሱ። እሺ እሺ። ደህና ዋሉ። መልካም ቀን ትዬ። ዳጣዬ አደራሽ። ኧረ ስታይል አያሳስብሽ። ቻው። አሁን የገጠለ ሂጂና ዩኒፎርምሽን ልበሽ። ቶሎ በይ። ግን ትምህርት ቤት ባልሄድስ? ሂጂ ልበሽ። ደግሞ እንደኔ ደደብ ልትሆኚ ነው እንዴ? ሰላም ወይ ብዬ ምን እያደረግሽ ነው? እያየሽኝ አይደል እንዴ? ክፍሎቹን እያጸዳዳው። ምን ነው ልታግዥኝ አሰብሽ እንዴ? እኔ የምልሽ አባዬ ማታ ለምን እንደዛ ደስ እንዳለው ታውቂያለሽ? ውይ በስመ አብ፣ በጣም ደስ ብሎት ነበር እኮ። አንቺም እኮ ደስ ብሎሽ ነበር። ታዲያ ጋሼ እንደዛ ደስ ሲለው ታዲያ እንዴት ደስ አይለኝ? ቆይ ግን ለምንድን ነው ምክንያቱም ሳታውቁ እንደዛ ደስ የሚላችሁ እንዴ? ብዬ አብሮሽ ያለው ሰው ሲደሰት እኮ ደስ ሊልሽ ይገባል። ደግሞ እኮ ደስታ ራሱ ይገባል። አይ እኔ ግን ምክንያቱም ሳላውቀው ደስ አይለኝም። እንግዲያውስ ሂጂና ጋሼን ጠይቂ። አንቺ ምን ይመስልሻል? እኔማ የሚመስለኝ ይኸው በቃ ስራው ተሳክቶለት አለ አይደል፣ በቃ ብዙ ትርፍ አግኝቶ ምናምን እንደዛ ነው የሚመስለኝ። አይ አይመስለኝም። አንቺ ምንድን ነው የመሰለሽ? ባውቅ ለምን አንቺን ጠይቅሻለሁ? እንግዲያው ደግ ደጉ ማሰብ ይሻላል። እሺ እኔ የምልሽ የልጅሽን አባት ምንሽ የምታስተዋውቂኝ ደግሞ የረሳሁልሽ እንደምስልሽ። እሺ አሁን ትወጪልኝ፣ ስራዬን ልጨርስበት። ምን ይሻለኛል እባካችሁ እንደው ኤቢዬ በእናትሽ ኤቢዬ በእናትሽ አንድ ነገር ብቻ ነው እንዳትኝ ነው ኤቢዬ። ምንድን ነው? በቃ ኤቢዬ አንድ ጊዜ ብቻ አንድ ጊዜ ምን? መጀመሪያ እምቢ እንደማትይኝ ቃል ግቢልኝ።
ለምንድን ነው ሳላውቀው ቃል ምገባልሽ? ለዛም ደግሞ ላንቺ ኤቢዬ እኔ እኮ እወድሻለሁ። ኧረ እባክሽ ማን ሰምተሽ ነው? አንቺ እንዴ ልታታልኝ ባልሆነ ኬድዬ እኔ እወድሻለሁ። ብቻ አንድ ነገር ብቻ ፍቀጅልኝ። አልፈልግም በእናትሽ ኤቢዬ። እሺ ምንድነው? ኤቢዬ ልቀፍሽ? ምን? አልፈልግም። አይ ማቀፍ ብቻ እኮ ነው። ኤቢዬ ማቀፍ ብቻ። ቆይ ለምንድን ነው ያቀፍሽኝ? በቃ ስለምወድሽና እንዲሁ ደስ ስላለኝ። ቆይ እዚህ ቤት እኔ የማላውቀው ነገር ምን የተፈጠረው? ሁላችሁም እኮ በነገር ደስታ በደስታ እየሆናችሁ ነው። አረ ምንም አልተፈጠረም ኤቢዬ። አረ እባክሽ እዚህ ቤትማ የሆነ ነገር ተፈጥሯል። ይልቅ እሱን ተውና ምንም አልተፈጠረም። የሆነ የሚያስቸግርሽ ወንድም ነው ምናምን እንዴ? ምን ነው ልቀጠቅጭልኝ ነው? አቃጣቀጠው ናታን ያስቸገረኝ። እሱን ልጅ ትደበድብልኛለሽ? ወይ እሱማ ቤተሰብ ነው። ችግር የለውም ሌላም አለ አሳይሻለሁ። አርጁን ሄደሽ ትቀጠቅጭልኛለሽ? ችግር የለውም ብቻ አንቺ አሳይኝ፣ እቀጠቅጠዋለሁ። ለምንድን ነው የጠራኝ? ምን ችግር አለው? ናታ ሙድ እያስክብኝ ነው። ከምር ሙድ እያስኩብሽ አይደለም። ደግሞ በምንድን ነው ሙድ እያስኩት? እሺ ለምንድን ነው የፈለከኝ? ንገረኝ። እንድታወሪኝ ስለፈለኩ። ቤት ውስጥ እኮ ከሰላም ውጭ ማንም የለም። እኔ እኮ ኤቢ ከሌለች ሌሎች እኮ ችግር የለውም። ሰሞኑን ደግሞ በጣም ደስ ብሎሻል። ነይ ቁጭ በይና እስቲ እናውራ። ለነገሩ አንተ መጠምዘዝ አይከብድም። አንተ ግን ስምህ አርጁን የተባለው ለምንድን ነው? አርጁን አታውቁትም? አርጁን እስከዛሬ አታውቁትም? እኔ አላውቀውም። እኔ ግን አውቀዋለሁ። የኛ ጎረቤት ነው። አረሞቼ በቀረው አሞራ በበላኝ። ክሪሽና ምን በድዬህ ነው ከነዚህ ጋር እዚህ ቁጭ እንድል የፈረድክብኝ? ወይ በቃ ውሰደኝ። አይ ተዋት ውሰደኝ። ክሪሽና ግን ማን ነው? የድር ዳኛ ናቸው። ይሄ ከእናንተ ቤት ቀጥሎ ያሉት። አባ ፈረደን ነው ክሪሽና ያልካቸው? አባ ፈረደ እንደዚህ እንዳልካቸው ቢሰሙ በከዘራ ይዘው ነው የሚጀልጡ። በድዬህ ነው ከነዚህ ፊት ያስቀመጥከኝ። ይኸውላችሁ አርጁ ማለት ታዋቂ የህንድ አክተር ነው። በጣም ስለምወደው አርጁ ተባልኩ። እኔም እወደዋለሁ። እና ስም ይጣልሽ? እሺ አንቺ የታውቀሽ ነው የምትወጂው? አርጁን ያውቀዋላ። እና ማን ልበልሽ? አርጁኒት። አይ ውሃ ደጋግመሽ ወጋሽ። ይኸውላችሁ ክሪሽና ማለት የህንድ አምላክ ነው። ይሄ አንቺ እንዳልሽው ይሄ አባ ፈረጃ አይደለም። እሺ ዲሻ የሚለውን ፊልም አይታችሁታል? አንተ ምንድነው እንደዚህ የምታየኝ? እኔ ምንጭ ይመታኛል? ቆይ ለምንድን ነው የምትፈሪኝ ግን? እኔ ኧረ አልፈራሁም። እኔ ሲጀመር ምድር ላይ ብቸኛ የምፈራው ሰው ቢኖር ዝና ብቻ ነው። ደግሞ ማንንም አልፈራም። ከፈለክ ደግሞ ፋይት ምናምን ይዋጣልን ካልክ እንችላለን። እኔን ጨክነሽ ልመቺ ነው? አጋጭ። እኔ ግን ጨክኛ አንቺ ላይ እጄን አላነሳም። እና እግርህን ነው የምታነሳው? አይ በቃ አንቺ ላይ እጄን አላነሳም። አልመታሽም። ለምን? ታሳዝኛለሽ። ለምንድን ነው የማሳዝን? ቆንጆ ስለሆንሽ። ፉንጋዎች ከቤት እንዳይወጡ ምናምን ተባለ እንዴ? ናታ በዚህ ሳምንት ከቤት እንዳትወጣሽ። እኔ ፉንጋ ዳጣ? እኔ ፉንጋ? አንተ እኮ ነው መጀመሪያም ጭዌውን ያመጣው። ምጥንዬ ድርሻዬ የሚለውን ፊልም አይተናል እንዴ? አይ አላየንም። ድርሻዬ አይደለም ድርሻዬ ነው ያልኳችሁ። አላየነውም። ንገረን እስኪ። አዎ ንገረን። ይኸውላችሁ ዋናው ካራክተር 2 ልጆችና 1 ሚስት ነበረው እና አንድ ልጁ በጣም ቆንጅዬ ናት። ደግሞ ዋናው ካራክተር በጣም ትሁት፣ በጣም የማይፈራ አይነት ሰው ነው። ከዛ
እቺ ቆንጆዋ ልጅ የባለስልጣን ልጅ ያፈቅራታል ማለት ወደዳት ማለት ነው። ቀጥል። እሺ ይሄ የባለስልጣን ልጅ ልጅቷን በጣም ያስቸግራታል። ልጅቷ ደግሞ እኔ ትምህርት መማር ነው የምፈልገው ምናምን እያለችው ነበር። ከዛ የሆነ ቀን ሻወር እየወሰደች ተደብቆ በካሜራ ይቀርጻታል። ለምን? ሊያስፈራራት ነው። በካሜራ ነው እንደሚያስፈራራት? ዝም ብለሽ ስሚኝ። ከዛ አንድ ቀን ቪዲዮን ለልጅቷ ላከላት። ልጅቷም ቪዲዮን አይታ በጣም ደነገጠች። ከዛ በጣም ፈራች። እሱም ቪዲዮን እለቋለሁ አላት። ለምን? ዝም ብላ አብረው አትተኛም ነበር እንዴ? ኧረ እባክሽ እንቅልፍ መሰለሽ እንዴ? ሌላ ነገር ፈልጎ እኮ ነው። ምጥን ትርጉም በጌቾ ይላል። ግቢልኝ። ከዛ ልጅቷ በጣም ጎበዝ ስለሆነች አብሬ ካልተኛም አለችው። ከዛ ልጁ ቤቷ እየሄድ ያስቸግራት ጀመረ። ከዛ በጣም ሲጨንቃት ለእናትየዋ ተናገረች። ከዛ እናቷም አሰበችና እቤት ጥሪው አለችው። ከዛ ቤት ጠራችው። ቤት ሊመጣ ነው? መጣ እንጂ። እሺ ከበስ ምንድን ነው የተጠጋሁሽ ነው? አረ ምንም። አንተ ልጅ ግን ምን ማስተያየት አላማለኝ። ቆይ ወደድከኝ እንዴ? አረ በስመ አብ። ቆይ ደግሞ አሁንስ ምን ማለት ነው? አመለካከት ግን እንደዛ ነው የሚመስለው። ከወደድከኝ ግን እኔ ከወደድኩሽ ምን ኤቢ ትገለኛለች። ዳጣ ከምሬ ነው። እኔ ኤቢን አልወዳትም። እሷን ከእህትነት ያለፈ ለምንም ነገር አልፈልጋትም። እሷ ግን ትወዳለች። እኔ አልወዳትማ። ለምን ደግሞ አትወዳት? ቆንጆ እኮ ናት። ከልቤ ነው ዳጣ። እኔ አልወዳትም። ባለፈው ማየ መታ ካንቺና ከኤቢ ስታስተያየኝ ነበር። አየህ፣ እሷን ብትወድ ይሻላል። እኔ የምወደው ምንም ተወልተዋል። እኔ እኮ ደስ ትይኛለሽ። እኔም እኮ ደስ ትለኛለህ። ምን ከምር ደስ ልሻለሁ? እሺ ታስጠላኛለህ። ይሄን እስታምናለህ? ቆይ እንጂ አልጨረስኩም እኮ ዳጣ። እኔ ጨረስኩ ናታን። ከዛ ቤት ጠሩት። እናትየዋና ልጅቷ ሀሳባቸው ሊያስሩት ነበር፣ ግን አልተሳካላቸው። አሸነፋቸው። እናትየዋ መጥቶጣላል። እንደ ዳጣ በጣም ኃይለኛ ነው ማለት ነው። እስኪ ዝም በይ እንስማበት። ከዛ እናትየዋን መጥቶ ከጣላት በኋላ ልጅቷን ሊደፍራት ወደ ልጅቷ ይሄዳል። ከዛ እናትየዋ ልጇን ለማዳን እንደምንም ብላ ተነስታ ልትመታው ስትል ድጋሚ መጥቶ ጣላት። ከዛ ልጅቷ ይሄን እያየች ነበር። ቀስ ብላ ዱላ አንስታ አናቱን ብላ ወደቀ፣ ሞተ በዛው። ከዛ ማታ አባታቸው ቤት ሲመጣ በጣም አዝኖ የተፈጠረውን ነገር ሰው እንደገደሉ ነገሩት። ከዛ አባትየውም በጣም ኃይለኛ ስለነበር እነሱን ለማትረፍ ብዙ መስዋዕትነት ከፈለ። እነዛም የሞተው ልጅ የባለስልጣን ልጅ ስለሆነ በጣም አሰቃዩት። ግን እስከ መጨረሻ ድረስ ታገለ። ቤተሰቡን አሳልፎ አልሰጣቸው። እና መጨረሻው ምንድነው የሆነው? አዎ መጨረሻው ምን ሆነ? አዎ በመጨረሻ ቤተሰቡን አዳናቸው። ግን ልጅ የሞተባቸው እናትና አባት በጣም አዝኖ ነበር። ልጃቸው እንዳይጠብቁ ሄዶ ያለውን ነገር ነገራቸው። በቃ ልጃችሁ ሞቷል፣ ከዚህ በኋላ እንዳትጠብቁት አላቸው። ደስ የሚል ፊልም ነው። እኔን ከዚህ በኋላ የህንድ ፊልም ነው ማየው። ደግሞ እኮ ዳጣም እኮ የህንድ ፊልም ታያለች እኮ። አዎ አየሽው አይደል? አባት የቤተሰቡን ደህንነት ይጠብቃል። ጥፋት ሲሰሩ እንኳን አሳልፎ አይሰጣቸውም። ልክ እንደ አባዬ ነው። ልክ ነሽ። ኤቢ ግን የህንድ ፊልም ታያለች እንዴ? አዎ ኤቢ የህንድ ፊልም ታያለች እንዴ? አይ እሱ አታይም። ውሃዬ ይኸውልሽ፣ እቤት ስትገቢ ኤቢ ምን ትያታለሽ መሰለሽ? አርጁ በጣም ያፈቅርሻል። ፍቅርሽ እንደ ጋን ውሃ እንደ ጋን ወንዝ ሞልቶ
እየፈሰሰ ናፍቆትሽ አስጨንቆታል፣ ልቡን ወጥሮታል። በያትሽ በደንብ ንገሪያት እሺ። ምጥን አንቺም ከሄድሽ ንገሪያት እሺ፣ በጣም እንደማፈቅራት እና ለምንድን ነው የማትረጂው? እሺ በይው እንጂ በያት እሺ። ናፍቆትሽ በጣም እያስጨነቀው ነው በያት እሺ። እንዳትረሺ እሺ፣ በደንብ ንገሪያት እሺ። አንቺም አግዣት እሺ ካገኘሻት። ናቲ ምንድን ነው ፊትሽ የሚሞቀው? ቅድም ማለት ነው ከትምህርት ቤት ስመለስ ሰላምዬ ትኩስ ምግብ አምጥታ ሰጠች። ወንጭ ልጅ እና ትኩስ ምግብ ስለበላሽ ነው ፊትሽ የሚሞቀው? አዎ እማዬ። የኔ ቆንጆ ይልሽ እንደዚህ ሰውነትሽ እየሞቀ ከሆነ ሊያምሽ ነው ማለት ነው። እሺ እኔ እኮ አላመመኝም። ኧረ ጎሽ ምንም አይንካብኝ፣ አትታመሚ እሺ። ታዲያ እንዴት ዋልሽ? ደህና ነኝ እትዬ። ሲሳይ እንዴት ነው? ደግሞ ማን ነው ሲሳይ? ጭራሽ ማን ነው? አባቴ ነው እንዴ? ደህና ነው እባክሽ እትዬ። ምን ይሆናል? ኧረ ተይ እንጂ ዳጣ፣ አባት ምን ይሆናል ይባላል? አይባልም። የአባት ጥቅም የሚታወቀው ሲሞት ወይ ደግሞ ሲርቅ ነው። በእርግጥ ብዙ ልጆች ለእናታቸው እንጂ ለአባታቸው ግድ የላቸው። ግን አባት መሰረት ነው። አባት ኩራት፣ ደጀን ነው። አባትሽ ልታከብሩ ይገባል። ሊፈራ የሚደርስ ክብር ልሰጪው ይገባል። ምንስ ቢሆን እንዴት ስሙን እስከ መርሳት ትደርሻለሽ? አይ እትዬ፣ ሁሉም አባት አንድ ነው ብለሽ ነው የምታስቢው? በእርግጥ ዳጣዬ ከስንዴ ውስጥ እንክርዳድ አይጠፋም። ግን ክፉ አባትም ቢሆን ለልጁ የማይሆነው ነገር የለም። አባት ማለት እኮ በቃ አንድ ክፉ ነገር ሲደርስ ቀድሞ የሚጋረጥልን፣ ሞት ቢመጣ የሚጋፈጥልን፣ ምንም ነገር ቢያደርግ ቀድሞ ራሱን የሚሰጥልን፣ ውጪ ስንት ነገር ሲጨነቁሉ ቤት ሲገባ ግን ምንም እንዳልተፈጠረ ፈገግ የሚልልን ነው። ይህን ሁሉ ነገር አድርጎ ደግሞ ከልጆቹ የሚፈልገው ጥሩ ቦታ እንዲደርሱለት ብቻ ነው። ሌላው ቀርቶ እወድሃለሁ እንድትዩ እንኳ አይጠብቅ። በእውነት አባት መከበሪያ ነው። ልሽ ዳጣዬ፣ ወንድ ልጅ በአንድ ጊዜ አባትም ባልም የሚሆነው ክብርና ሰላም ሲያገኝ ነው። እሺ ግን እትዬ እናትስ? ውይ እናትማ ያው እናት ናት፣ ምንም ነገር የማይተካት። ግን እኛ እናቶች ጭንቅ፣ ችግር የሚባል ነገር አንችልም። መፍትሄ ከመፈለግ ይልቅ ማለቃቀስ ይቀለናል። ውይ ዳርዬ እንዴት አመሸህ? ዳርዬ እንዴት ዋላችሁ? ሸፋፋ አይ ልጄ ሸፋፋ። ቆይ ግን አንተ ምንድን ነው የትናንትናው ደስታ ቀጥሏል እንዴ? ፊትህ እኮ ፍልቅልቅ እንዳለ ነው። እንዴት ይለቃል ማርቲ? ደስታ እኮ አያልቅም። እሱስ እውነትህን ነው። ግን ቆይ ሸፋፍነህን ልታመልጠን ነው እንዴ? ምንድን ነው እስኪ ንገረን። በቃ አለ አይደል? እንደው ዝም ብሎ ነው ደስ ያለኝ። ይኸውልሽ ማርቲ፣ ደሞስ አንቺን የመሰለች ሚስት ስላለኝ ብቻ ደስተኛ መሆን ይነሰኝ? እሱስ እውነት ነው። አሞከኝ። እስኪ ጭንቅ ያለኝ ነው። ልብስ ቀይሬ ልምጣ። እንዴ ዳጣ፣ አብረሽ ልትቀይሪ ነው? የት ነው? መጽሐፍ ልትፋመጪ? ብርቷን ባቢ እኮ ናት። ውሃ
እሺ እና ይልሽ ታጥዬ ናታኒ እራት ምን ልስራልህ? እስካሁን ሰላም አትሰራም ብለሽ? ብትሰራስ አንተ የምትፈልገውን ነገር ንገረኝና እኔ ለብቻ እሰራልሃለሁ። ከምር ግን ምግብ ሰርተሽ ታውቂያለሽ? ማለቴ መስራት ትችያለሽ? ምን ልስራልህ ንገረኝ። በዛውም ምን ያክል ባለሙያ እንደሆንኩኝ ታውቃለህ። ለምን ለእኔ ብቻ ትሰሪልኛለሽ? ከሰራሽ ለሁሉም ስሪላቸው። በዛውም ሙያሽን ታስመሰክሪያለሽ። እኔ ስለ ሌሎቹ ምን አገባኝ? አንተ ብቻ ሙያዬን ካወክልኝ ይበቃኛል። አይ አይበቃም። አንተ ደስ ካለክ ለሁሉም እሰራላቸዋለሁ። አዎ እንደዛ አድርጊ። ነገ ለሁሉም ቁርስ ሰርተሽ አቅርቢላቸው። በዛው ሰላምዬንም አሳርፊያት። አባዬም ማዬም ይመርቁሽ። እሺ ናታኒ። አዎ ይቢ ለእኔ ብቻ ሳይሆን ለሁሉም ሰው ጥሩ ሁኚ። ጥሩ ሰው ከሆንሽ ሁሉም ሰው ይፈልግሻል። ብቻ አንቺ ጥሩ ሰው ሁኚ። እሺ ናታኒ። አሁን እኮ ጥሩ ልጅ ሆኛለሁ። ኤቢዬ አርጁን እንዳለሽ ማለት ነው። እና እንደዛ ነው የነገርኩሽን ከልብ እሳት ሲሉት ውሃ አልሆነብኝም፣ ደግሞ አልሞቀኝም። ታዲያ ትቀይሩም ደርዬ ደረጀ አንቺ ውበቱን የታይሽ አይደለም? ሙቀቱን እንኳን አልቻልኩትም። ግን እሳት ሲሉት ምንድነው? ምን ማለት ነው? አንቺ ነገር ያሻ ትለቂም አይደለም? ጨዋታ ትወጃለሽ። ሳትጫወቺ ነው እንዲያደግሽው። ኧረ ተጫውቼ ነው ያደግኩት እትዬ። ይኸውልሽ እሳት ሲሉት ውሃማ ታሪኩ እንደዚህ ድሮ አባቶቻችን በአንድ ሚስት አደረጉ። ውሽማ የሚባል ነገር ነበር። እሺ። እና አንዱ የበዓል ቀን ውሽማው ጋር ይሄዳል። ውሽሚቷ ሰውየውን የጠራችው ባሏ ለቅርጫ እንደሄደ ነበር። ሹልክ ብሎ ይገባል። ከዚያም ባልየው ቅርጫ በሄደበት ሴትዮዋና ውሽማዋ እዛው ቤት ውስጥ መቃበጥ ይጀምራሉ። ወይ ሰውየው የት ነው ያለው? ስጋ ሊቀራመት ሄዶ ነው። አዎ እነሱ እዛ ሲቃበጡልሽ ባልየው ያለ ልማዱ የሆነ ነገር ጠርጥሮ ነበርና በጊዜ ስጋውን ይዞ ወደ ቤት ከችልልሻል። ደረሱባቸው ሳይታጠቁ ማለት ይሄኔ ነው። ውሽምየው ሳይወጣ ባልየው መጣ። ታዲያ እዛው ቤት ውስጥ እንዳሉ ባልየው በላያቸው ላይ መጣ። አርጁ ምንድን ነው ያላት? አርጁን ያለው ናፍቀሽኛል የኔ ውድ የኔ ፍቅር እና ደግሞ ፍቅርሽ እንደምንድን ወንዝ ነው ስሙ ጠፋብኝ ግን ማለት ነው። እንደዛ ወንዝ ሞልቶ እየፈሰሰ ነው። ማን ትላላኪ ብሎሽ ነው? ቅለብሎሽ እያልሽ የምትላላኪለት ንገሪ። ለምንድን ነው? እሺ ይቅኝ ግን አንቺ ልቀቂያት። ልቀቂያት። ቁጭ በይ እንጂ እንዴት ትልቅ ልጆች አይደላችሁ እንዴ እናንተ? እነሱ ይጅና ነገር ያስላለኝ ነው። ታዲያ ቢሆንስ ለብቻሽ አትነግሪኝም? እንደውም ተው፣ ከዚህ በኋላ አንድ ነገር የምነግርሽ መስሎሻል አይደል? ለምኜሽ እኮ የነገርሽኝ። ትሰሚኛለሽ? ከዚህ በኋላ እኔ ባለሁበት ስላልሽ ብታነሺ ነፍስሽን ከስጋሽ ነው የምለየው። ከዛ ይኸውላችሁ ባልየው ሲደርስባቸው ውሽምየው ዘሎ ጎታ ውስጥ ገባ። ምንድነው ጎታ? ይኸውልሽ ጎታ ማለት እህል ማስቀመጫ ነገር ነው። እና ሲገባ አላየውም ነበር። ከዚያ ባል ስላላየ ቢጠራጠርም በአይኑ አላየውምና ያመጣውን ስጋ አውጥቶ ከሚስቱ ጋር ቁጭ ብለው መቋደስ ይጀምራል። እሺ በኋላ እነሱ ቁርጣቸውን እየበሉ ጎታ ውስጥ የተቀመጠው ውሽማው አስጨነቃት። በኋላ የሆነ ዘዴ ፈለገች። አት እንግዲህ በራሷ ላይ መዘዝ ልታመጣ ልነግርሻል። ከዛ ምን አሰበች? ድሮ ቆሌ የሚባል ነገር አለ ማለት እንደ ባዕድ አምልኮ አይነት ነገር ነው። እሺ። ከዛ ቆሎ ይቅመስ ብላ ከስጋው ላይ መርጣ
ወደ ጉታው ለመጨመር አሰበች። ያው ውሽማ እንዲበላ እኮ ነው። ታዲያስ በዛ ላይ አስባም አልቀረችም። ደህናውን ስጋ መርጣ ወደ ጉታው ትጨምራለች። ይህን ጊዜ ጉዷ የገባው ባሏ ውሽማዋ ጉታ ውስጥ መሆኑን በእርግጠኝነት ያውቃል። ጉድ ፈላ። እሺ ከዚያ ባልየው ነቃ ያለ ነበርና ካልሽስ ለምን በጥሬው ባይሆን ጠብሶ ይብላ ብሎ ምድጃው ላይ ሲንቀለቀል የነበረውን እሳት አንስቶ ጎታ ውስጥ ጨመረች። ወይኔ ጉዱ! ቀና አይጣል እኮ ነው ማርትዬ። ግን እሰይ ደግ አደረገ። እሷንም ነበር ጎትቶ እዛው ጎታ ስር መጨመር። እሺ ከዛስ ምን ሆነ? መቼ ጨረስኩኝ። ከዚያ ስጋውን ተከትሎ የገባው እሳት ውሽማውን እዛ ውስጥ ሆኖ መውጫ ያሳጣው። ታዲያ የደነገጠችው ሚስት ጠብሶ ከሚበላ ቀቅሎ ቢበላው ይሻላል ብላ ምድጃው ላይ የነበረውን የሞቀ ውሃ አንስታ ሰውየው ላይ መጨመር። ታዲያ አንዴ ስጋ ከዚያ እሳት በላዩ ላይ ደግሞ ውሃ ሲጨምሩበት ውሽሜው እዛ ውስጥ ሆኖ ምን አለ የሚያደርገው ነገር ቢያጣ፣ አረ እነዚህ ሰዎች ቆልተው አንገረገቡ። የቅልብ ልማማት ሲሶ ብትራላት ነበር አያቴ። ልክ እንደዚህ ማለት ነው። ያደረኩት አይደረ ኤቢ እዚህ ነው እንዳለሽው? ክፍልሽን ሳጸዳ እኮ አጣውሽ እዛ። ለምን ሳልተቋቂ የምትገቢው እንዴ? ምን ነው ኤቢዬ? እነጋሽም አሁን ስለወጡ እኮ ማንም ሰው አይኖርም ብዬ ነው። እኔ የምልሽ በርሚኳኳው ሳለ ወይም የለም ብሎ ለማየት ነው እንዴ? እሺ አሁን እዚህ ትቆያለሽ? ልውጣልሽ? ውጪልኝ። እሺ ምነው ሰላም ይደከመሽ እንዴ? አረ ምን ይደክመኛል በእናትሽ። ክፍሉን ላጸዳ ስል ኤቢ አለች። ምን እያደረገች? የአባቷን ኪስ እየበረበረች ልክ እንደ ዱርዬ። እኔ እጄ ተደብቄ ሊያት እንዴ ሰላም? አረ ደግሞ ካየችሽ ትገልሻለች። ይቅርብሽ። አይ ቆይ ሰላም ሊያት ትገልሽ ማታኝ። ተጠንቀቂ። ሄሎ አባዬ፣ እንዴት ነህ? ደህና ነኝ። ምን ፈልገሽ ነው? ብር ፈልጌ ነበረ። ከኪስ ልውሰድ? አይ እኔ ባንክ አውጥቼ እልክልሻለሁ፣ እንዳትነኪ። እሺ በቃ